እንዲሁም ደግሞ በሃይማኖታዊ ይዘት ቤተሰቦችሽ እንዴት ያሳደጉሽ እንደነበረ በትራው ቻይልድሁድ እናያለን። ከዛ ደግሞ ቀስ እያለን መሀል ላይ ደግሞ ሄድ ብለን ሃይማኖት ትጠይቂበት የነበረው ፈጣሪ ያኛው ምታመልክ ሌላ ሃይማኖትም ከነበረ ምን ምን ተፈጠረ፣ ምን አረዳዶችን ከፈተልሽ የሚለውን መጀመሪያ እንሄድና ከዛ ሁለት ጥያቄዎች ከዛ በኋላ ያለው አሉ። እነዚህ ሶስት ጥያቄዎች ራስሽን ማስተዋወቅ፣ በምን አስተዳደግና የእምነታዊ ይዘቱን በራስሽ ብሎ ቋንቋ ማሰማመር። ኩሳ ኩሳ ማይ ላቭሊ ቴንክ ዩ ተካለን በርድስ በጭቅላቴ ውስጥ ነገር አዲት ሲዛ እና ማይ ላቭሊ እንዴት ነሽ? ደህና ነሽ ወይ? ውዷ ሰው የምናደርገው ይሄንን ነው። ጊዜሽን ውሰጂ። ቀስ ብለን እየተጫወትን ስለሆነ ሪከርድ እንዲደረግ ከሆነ መልካም ፍቃድሽ ከሆነ ከታሪኮችሽ ውስጥ ሜንሽን ማድረግ የማትፈልጊያቸው ቦታዎች፣ ስሞች ካሉ ማውጣት ትችላለች። ፎር ሴኪሪቲ ፐርፐዝ ፎር ዋትኤቨር ሪዝን ዩ ሃቭ። ብትፈልጊ ግን ቦታዎችን ዲቴይሎችን መንገር እፈልጋለሁ ካልሽም ዲቴይሎች ላይ እንዴት ተወለድሽ፣ የቱ ሰፈር ተወለድሽ፣ ስንት ሰዓት ተወለድሽ ከሚለው ዲስ ኢዝ ዩር ሞመንት አንቺ ለእኛ የምታካፊ ሼር ልታደረግ የሚችል ሪከርድ ካለ ለሰዎች ተላልፎ ቢሰሙት አንዱን ራሱን ፍለጋ እኔ ማንኝ ብሎ እንዲጠይቅ ያደርጋል ብዬ ስለማስብ ሌላ ፐርፐዝ የለውም። ሰዎች ታሪክ የምናወራው ለአንዳንዱ ጥንካሬ እንዲሆን፣ ለአንዳንዱ ኢንስፒሬሽን ቢሆን፣ ለአንቺም ደግሞ ስታወሪው ወንቺ ኬም ፎር ምን ያህል ጀግኖች መንገድ ስለሆነ ሰዎች ራሳቸውን ፈልገው የሚያገኙበት አትሊስት የመንፈሳዊ ድል የሚያሸንፉበት ነው እና ለራሳቸው ኮንግራጁሌሽን ፎር ቢንግ ሂሮ ፎር ዩርሰልፍ። መጀመሪያ እንኳን ደህና መጣሽ። አሰላሙ አለይኩም ሙዬ። ቀጥላለን ዲታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስዬ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም ብያለሁ። ኢንሻአላህ ሪኮርድ ችግር የለውም። ኢንሻአላህ ይሄን ሰምተው አላህ ልቦናቸውን መረጋጋት ሰጥቶ መመለስ ከቻለ በጣም ደስ ነው የሚለን እና ምንም ችግር የለውም። ኢንሻአላህ ሪኮርድ ማድረግ ይቻላል። እሺ በጣም አመሰግናለሁ። ውዲታ የድሮ ስምሽ ማን ነበረ? ሙስሊም ከመሆንሽ በፊት ትወለጅ ስታድጊ ማን ብለው ስም አወጡልሽ ምናምን ከሚለውን ጀምርና ራሱ ባንቺ ፍሎ ያለሽበት ቦታ ምቹ ከሆነ መጀመር ትችላለሽ። እኔ መሀል ላይ ያልገባኝ ካለ ወይንም ደግሞ መመለስ ከቻለን እንጂ ያንቺ ጀጅ የማትደረጊበት እንዴት እንደዚህ ያደረገች እንደዛ አደረገች የማንልበት ቢኮዝ ያንቺ ጫማ ላይ ማንም የማይቆምበት ያንቺ ጆርኒ ነው። ሶ ዲስ ኢዝ ዮር ጆርኒ ለእኛ የምታካፍ እንጂ እንዲህ ብትጽፈው እንደዚህ ልንልም አንችልም ቢካዝ የአንቺ የወት ተሞክሮ ስለሆነ ጉዞ ወደ እስልምና ኢንጀነራል ፍሮም ቻይልድሁድ ጀምረን እንቀጥል። ኡሚ አሚራ ስምሽ ማን ነበረ? ከልጅነትሽ ማን ብለው አወጡልሽ ብለን እንጀምር። እሺ አዲስዬ ስሜ ግዳይ ይባላለሁ። በኦርቶዶክስ ሃይማኖት በነበርኩበት ሰዓት የምጠራበት እናትና አባቴ ያወጡልኝ ግዳይ ይባላለሁ። ተወልጄ ያደግኩት ሱዳን ነው። አሚን የተወለድኩት ሱዳን ነው። ያደግኩት ኢትዮጵያ ነው። የተማርኩት እስከ 10ኛ ክፍል ያው ኢትዮጵያ ነው። 2000 ትንሽ ድምፅ ጥራት አለው። ይቅርታ የሆነ የሚንገጫገጭ ቴንክ ዩ ሶሪ። አሪፍ አሁን አሪፍ። እሺ አሁንስ ይሰማል? ኦኬ ድጋሜ ልድገመው ወይስ? የተገጫገጨ ሱዳን ከሚለው ጋር ነው የቆምነው እና በመሀል ስምሽን ጀምሪና ቅርታ ጋር የተገጫገጨ ነበር። ቀጥዩ ነው። እሺ ስሜ ግዳይ ይባላለሁ። የተወለድኩት ሱዳን ነው። ያደግኩት ኢትዮጵያ ነው። እስከ 2028 በነጮች ያው ኢትዮጵያ ነበርኩኝ። 2028 ነው ወደ ኒውዚላንድ የመጣሁትኝ። እየጠየቅሽኝ ብመለስ ደስ ይለኛል አዲስዬ፣ መሀል ላይ ልረሳ ስለምችል። ችግር የለም ኢንሻአላህ አለሁኝ። ስምሽ ግዳይ ነበረ። እናትና አባትሽ በሱዳን ሲያሳድጉሽ፣ በኢትዮጵያ ሲያሳድጉሽ
በኖርማል ላይክ ኤሌመንተሪ ሃይ ስኩል እንዴት ነበረ ኑሮች ላይፍ ስታይላቸው? የቤተሰቦች ስምን ባጠቅሺ በምን አይነት አስተዳደግ ውስጥ ነበረ ያሳደጉሽ? እሱን እኔና በመሀል እንትን ሪከርድም ደግሞ ታሪክም ፍሎ ሲኖረው በአንቺ ፍሎ እንጂ ምንም ለማሳመር እንዳትሞክሪ። የረሳሽውን ጋር ለራስሽ ወደዚህ እንደፈለግሽ እርገጭ የፈለግሽ ቦታ ላይ this is your story። እሺ አንቺ ስለሆንሽ ሞር የምታውቂው እኔ ማስጀመሪያ ያህል ነው። just relax አለ don't worry። እሺ ኢትዮጵያ በነበርንበት ሰዓት እንደ ማንኛውም ማህበረሰብ እናትና አባቴ ያው ሲያሳድጉኝ ኖርማል በኦርቶዶክስ ሃይማኖት ነው ያደግኩትኝ። ያው ትምህርቴን እስከ 10 ነበረ የተማርኩት። ኢትዮጵያ በነበርኩበት ሰዓት ዘማሪ ነበርኩኝ በኦርቶዶክስ ሃይማኖት። ያው ልጅ ስለነበርን በዛን ሰዓት ዘማሪ ነበርኩኝ። ቸርች እንሄዳለን። ቅዳሜ እንገናኝና እሁድ ነው መዝሙር የምናቀርበውና ዘማሪ ነበርኩኝ። እና ትምህርቴ እስከ 10 ነው የተማርኩት ኢትዮጵያ። 10ኛ ክፍል ነው አቆሜ ወደ ኒውዚላንድ የመጣሁት ማለት ነው። ወደ ኒውዚላንድ ስመጣ በ22 ዓመት ነው የመጣሁት። ኒውዚላንድ መጥቼ ያው ስለ እስልምናና ስለ ክርስትና ብዙም እኔ እንትን አላልኩም። ያው ስልክ ገባባት መሰለኝ። እስከዛ ታፕታፕ ሼር ኮፒ ታድርጉ። የሚያምር ታሪክ ነው የሚኖረን። እየደነቀ የነበረ ኮኔክሽን ብዙዎቹ የሚወጣበት መንገድ በጣም ገራሚ ነው። ስትመለሽ ተመልሻለሁ በይኝ እሺ። እህታችን አሚራ እናት አሚራ እናት እሺ። አዲስዬ ሙአማር ነው አማ ስም አማር ይባላል። ሙአማር ነው አሚራ አይደለም። አንዳንዴ ዳብል ኤ ስለሚያደርጉትኝ እኔ በአንድ ላይ ተጠቀምኩትና ሙአማር ነው የሚለው። እሺ ሙአማር ኦኬ። ሙአሚራ ኬታ አማር እሺ። ኤኒዌይስ ሙአማር አንድ ነው አንድ አይደለም። ኧረ ራሴ ማረም ነው ኦኬ። ካኗር መቼም የኔ ዛሬ ይሻላል በሚለው ነበር። it got worse ኦኬ። ሶ ሀገር ከመውጣትሽ በፊት የምታውቂያቸው የቤተሰቦችሽ የባህልሽን የእምነትሽን ነገሮች በልምምድ እና በሚደረጉት ኖርማሊ ነበር የምታውቂያቸው። ሰው ከዚህ ሀገር ከወጣሽ በኋላ ያን ካልቸር የዚሽ የመጣሽ ከአዲሱ ካልቸር ጋር መጣረስ የተለያየ ነገር ራሱን የቻለ ሁኔታዎች ይኖራሉ አይደል? ከኢትዮጵያ ጀርኒውን ከጨረስን ወደዛኛው ጋር ምን ይመስል ነበረ ለውጡ ትራንዚሽኑ ምናምን? ስለ ሃይማኖት ሲያመጣሻቸው እውቀቶች እያልሽ ትንሽ ጆርኒሽን ደግሞ እንቀጥል። እሺ ኒውዚላንድ ከመጣሁ ስቲል በቃ በዛው ባለውበት ሃይማኖቴ በኦርቶዶክስ ነው። እዛም መጥቼ ዘማሪ ነበር የሆንኩትኝ። ያው ስቲል እዛም መዝሙር ምናምን እናቀርባለን። ቅዳሜ እንገናኛለን። መዝሙር ነጠና አጥንተን ያው ለእሑድ እናቀርባለን ማለት ነው። እና ያው ስቲል ምንም የተለየ ነገር የለውም። የሀገር ለውጥ ካልሆነ ስቲል ኦርቶዶክስ ነው። በኦርቶዶክስ ሃይማኖት ነው የምኖረው። እናትና አባቴ በእናትና አባታቸው ያመጡት ሃይማኖት እንጂ እውቀት ኖራቸው ያመጡት አይደለም። እኔም ከሱ የወረስኩት ሃይማኖት እንጂ እውቀቱ ኖሮኝ አይደለም ስከተለው የነበረ እና በኦርቶዶክስ ሃይማኖት በምኖርበት ሰዓት እኔ ጠይቄ አላውቅም። ኢቨን ያው ቸርች ሲነገረን የእግዚአብሔርን ቃል ለመመራመር አትሞክሩ፣ መጽሐፍ ቅዱስን አትያዙ ስለምንባል መጽሐፍ ቅዱስን አላውቀውም። ብዙ ጊዜ የምናነበው የዘወትር ጸሎትና ውዳሴ ማርያም ነው። ከዛ ውጭ መጽሐፍ ቅዱስ ምን አይነት እንደሆነ ውስጡ ምንድነው የሚለው አናውቀውም። ግን ያው እዛ እየሄድን በልጅነታችንም ሲያስተምሩን ስላሴ ስንት ናቸው፣ አንድም ሶስት ናቸው እያልን ነበር የምንማረው እና ይሄንን ነው የማውቀው። እዚህ መጥቼ ምንም ያየሁት ነገር የለም። ስቲል ያንን ሃይማኖት ነበረ የምከተለው እና እንደዛ ነበረ መጓዘው።
ሌላ የምትጠይቂ ነገር ካለ ይሻላል። ሰው ግን ስለዛኛው አስተምሮት ሙሉ ከአብ ወልድ መንፈስ ቅዱስ ውጭ ፕራክቲሶቹ፣ ልምምዶቹ፣ አስተምሮቶቹ የምታውቂያቸው ነገሮች ነበሩ? አላቃቸውም። እንዳልኩሽ ስለ መጽሐፍ ቅዱስ ምንም የማውቀው ነገር የለም። እኔ እናትና አባቴ ክርስቲያን ስለሆኑ ብቻ ነው፣ ኦርቶዶክስ ስለሆኑ ብቻ ነው ኦርቶዶክስ የሆንኩት እንጂ ምንም የማውቀው ነገር የለኝም። መጽሐፍ ቅዱስን አንብቤ አላቅም። እንዳልኩሽ ሲያስተምሩን እዛ ለመዝሙር ለማቅረብ በምንሄድበት ሰዓት አንዳንድ ትምህርት ሲሰጡ ብዙ ጊዜ የሚናገሩት ቃላት የእግዚአብሔርን ቃል ለመመራመር አትሞክሩ ነበር የሚባለው። ይህን እንሰማ ነበረ እና እንደዚህ እናደርጋለን ብላችሁ አታስቡ ምናምን ስለሚባል እኛም ያን ያህል ጠለቅ ብለን እውቀቱ የለንም፣ አንጠይቅም። ግን እነሱ ባሉን እንጓዛለን፣ እነሱ እንከተላለን። እና የሚገርምሽ ኢትዮጵያ በነበርኩበት ሰዓት አክራሪ ነው የሚባላል። አክራሪ ኦርቶዶክስ ነበርኩ ማለት ትችላለች። ገዳማትን ዞር ነበረ። ምንም እውቀቱ የለኝም፣ ግን በቃ ኦርቶዶክስ ብቻ ስለሆንኩኝ በቃ ገዳማትን ዞር ነበር። እናቴ በጣም ነበረ የምትፈራው። ፕሮሰስ ስለነበረ በቃች ልጅ ልትቀርብን ነው የሚለውን ሀሳብ በጣም ነበረ የሚያስቡትኝ። ለምን ገዳም ሂጄ 2 ሳምንት 3 ሳምንት ነበረ ቆይቼ የምመጣው። እና ያ ሁሉ ግን ስናረገው ያው በቤተሰቦቻችን የመጣ ሃይማኖት ነው እንጂ እውቀቱ ኑሮን አይደለም። እዛ ጋር ሄደን የተገኘ ነው ወይ ደግሞ ክብረ በዓሉን እና ክብር ይሄንበት እንትን ምክንያት ማለት ነው። ብዙዎቹን በልምምድ በነበረበት ጊዜ አሁን ላይ መጀመሪያ ጥያቄሽ ምንድን ነበር? ከመጽሐፉ ወይ ካስተምሮቱ ወይ ከዛ ከምታየው ነገር እንደ ጥያቄ እንደ ኮስችን የሆነብሽ አታውቂውም? ከማታውቂው ነገር ላይ ምንድን ነበረ እንደ ስታርቲንግ ፖይንት? እንደ ሃይማኖቴ እኮ እንዲህ ነገር አለው ምናምን የሚል ጥያቄ ሬዝ ያስደረገች ነገር ምንድን ነበር? የሚገርምሽ ስቲል እዚህ መጥቼ ጠይቄ አላውቅም። እንዲሁ ነው በቃ መከተል የነበር እና ከዕለታት አንድ ቀን 2 ሙስሊም ጓደኞች አሉኝ። ሄሎ አለን እና 2 ሙስሊሞች ጓደኞች አሉኝ። እዚህ ኒውዚላንድ ስመጣ እዛው አንድ አካባቢ ስለነበርን በጣም አንዷን ስለምቀርባት አንዷን ደግሞ አንዷ ጓደኛ ያስተዋወቀች እና 2 ሙስሊሞች ማውቃቸው ነበሩ። ከእነሱ ጋር በጣም ቤስት ነን፣ በጣም እንግባባለን፣ ብዙ ነገር እናደርጋለን። ግን ከዛ አብረን ከማሳለፍ ውጭ ስለ ሃይማኖት አውርተን አናውቅም። እና አንደኛዋ ጓደኛዬ 2 ልጆች አሏት እና የእህቴ ጓደኞች ናቸው ልጆቿ። እና የእሷ የባላ ወንድም እኛ ጋር ልጆቹን ይዟቸው መጣ ማለት ነው ለማጫወት። ቅዳሜ ቀን ነበር እና የእረፍት ቀን ስለነበረ እኔ ስወጣ እሱ ሲመጣ ተገናኘንና የት ልትሄጂ ነው ብሎ ጠየቀኝ ማለት ነው። እሱ ልጆቹን እኮ ከአንቺ ጋር ነው የማመጣቸው ከእህቶች ጋር እንድጫወት ሲለኝ አሉ እነሱ ቤት አሉ፣ እኔ ግን እመለሳለሁ ቸርች ለመሄድ አልኩት ማለት ነው። ከዛ ቸርች ለምትሄጂ ምን አለ ቸርች ምናምን ሲለኝ አይ ነገ መዝሙር ስለምናቀርብ ጥናት አለብኝ ብዬ ነግረዋለሁ። ከዛ በሚገርም ሁኔታ እሱ ነበር የጠየቀኝ እኔን። አንድ ጥያቄ ልጠይቅሽና መልሽልኝ አለኝ ማለት ነው። ምን ስለው ኢየሱስ ክርስቶስ መስቀል ላይ ሆኖ ይጸልያል። እሱ ጌታና አምላክ ከሆነ እንዴት ለማን አካል ነበር የሚጸልየው ሲለኝ በድርቅና ለአባቱ አልኩት። እንዴ አባት አለው እንዴ አለኝ። በቃ ለጌታው አልኩት። እንደ ጌታ አለው ሲለኝ በአካል አቀለም ብዬ ሄድኩት ማለት ነው። ከዛ እንደዛ ብዬ ሲሄድ አይ እኔ እኮ ለማወቅ ነው፣ እውነቱን ለማወቅ ፈልጌ ነው እና ከቸርች አሳውቂኝ ካልሆነ ደግሞ ጠይቂልኝ ይለኛል። እና እኔ ድራይቭ ስለማላረግ አንደኛው ዘማሪ ጓደኛችን ሊወስደኝ መጥቶ ነበር ከወንድሜ ጋር ማለት ነው፣ ታናሽ ወንድሜ ጋር። እና ወንድሜ ገብቷል። እሱ ሲያናግረኝ ወንድሜ ውስጥ ነበረ። ከዛ በቃ ምን ብዬ ልጠይቅልህ ስለው በቃ መስቀል ላይ ሆኖ ለማን እንደሚጸልይ እሱ አምላክ ነው ብላችሁ የምታመልኩት ጌታ ነው ትልታላችሁ፣ ነቢይ ነው ትልታላችሁ እና 3 ነገር ሰጥታችሁታል። ይሄንን ማሳወቅ ከቻሉ እኔ ክርስቲያን ሆናለሁ ነው ያለኝ ጭራሽ። እኔ ደግሞ በጣም በደስታው ነው በቃ ልጠይቅለት እና እሱን ለማሳመን የሄድኩበት መንገድ ማለት ነው። እና ያው እኔ እንትናል በቃ ትልቅ ነገር አላረኩትም። እሺ ብዬ ሄድኩኝና ልጁ ምን እያለች ነው ሲለኝ አረ ምንም አልኩት።
ከዛ ሄድን ታይዘን ሄደን ልክ እንደገባን መዝሙር ከመጀመራችን በፊት ጥያቄ የጠየቅኩኝ እኔ ልጁ ያለኝን ጥያቄ ማለት ነው። ከዛ ያን ይዞን ሄደ ከወንድሜ ጋር ዘማሪ በጣም ተቆጣ። ጥያቄን በጥያቄ አትጠይቅም ነበር ምናምን አለኝ። እንዴ እኔ ራሴን ሳላቅ እንዴት የሱን እጠይቀዋለሁ? መጀመሪያ እኮ እኔን ማወቅ አለብኝ እና መመለስ አለብኝ አልኩት። በጣም ነው የተናደደብኝ። የሚገርምሽ እንደዚህ ማለት ነበረብሽ እንደዚህ ማለት ነበረሽ ምናምን ላይ የማላውቀውን ነገር መቀባጠር አልችልም በቃ አቁም ምናምን አልኩትና አንደኛ ጓደኛችን ትክክል ነች፣ እሷ የተናገረችው ነገር ትክክል ነች፣ ለምንድን ነው የምትቆጣት? እንዲያውም እኛ እዚህ ጋር በተን ተሰብስበን ዝም ብለን ነው የምንሄደው መዝሙር ዘምረን ሰው ተገናኝተን የሆነ ነገር ማወቅ አለብን ስለ ሃይማኖታችን። ለምን ፕሮቴስታንት እየጠየቁ ስለሆነ ማወቅ አለብን ብሎ አንደኛው እኔን ይደግፈኛል። ነው እነሱ እኮ ሌሎች ናቸው፣ ሙስሊሞች እኮ ናቸው፣ እነሱ እኮ የሚያምኑት ብቻ ሊያንጸባርቅ የፈለገው እሱ ሌላ ነገር ነበረ። የሚገርምሽ ከዛ በቃ አልተስማማንም። በቃ ተውትና መዝሙር እንዘምር ምናምን ተባብለን የዛኔ በቃ መዝሙር ዘምረን ተለያየን። ለእሑድ አቀረብን ማለት ነው። በእንደዛ ነው የተለያየ ነው። እሱም ተቆጣኝ፣ እኔም በቃ ተውኩትና ምንም አልመሰለኝም። በቃ ምን አገባኝስ ምናምን ብዬ እኔ ተውኩትኝ። ከዛ በሚቀጥለው ሳምንት ቸርች ላይ ኦልሬዲ ተነግሮ ስድብ ነበር የሰደቡኝ። እንደነገርኩሽ ታናሽ ወንድሜ እኔ ጋር ነበረ፣ እዛው ስንጨቃጨቅ ሰምቶ ነበርና በሳምንቱ እኔ አልሄድኩም። በሳምንቱ እኔ ስላልሄድኩኝ እዛ ላይ ያው ተነግሮ አናውንስመንት ተለቆ አዲስ የመጣች ተኩላለች እና እንዳታታላችሁ ነበረ ተብሎ የተሰደቡት ማለት ነው። ከዛ እናቴ ነበር የሰማችው እና ሁሉም ተደናገጠና ማናት ምናምን ያው ምን እንደተጠየቀ አልተነገረም፣ ግን ቄሱ እዛ ላይ ወጥቶ መድረክ ላይ ተናገረ ማለት ነው። እንደዚህ አዲስ የመጣች ተኩላለች እና እንዳታታላችሁ። በዛን ሰዓት እኔ አዲስ ነበርኩ ለሀገሩ፣ ሜቢ 3 አመት እንደዛ ቢሆነኝ ነው። ከዛ እንደዛ ብሎ ሰደቡኝ። እናቴ ደወለችልኝ። ምን ብለሽ ነበር የጠየቅሽው ጥያቄ ምናምን አለች። እኔ ረስቼዋለሁ። ምንድን ነው ስላት ይገልሻል፣ አርፈሽ ተቀመጪ፣ ከዚህ በኋላ ምንም እንዳታነሽ ምናምን ብላ ማስፈራሪያ እንትን ነገር ተናገረች። ማዘር ማለት ነው። እንዴ ምን እያልሽ ነው? ምንድን ነው የሰራሁት? ምንድን ነው ያደረኩት? ምናምን ስላት በቃ ይገልሻል፣ አርፈሽ ተቀመጪ፣ ማይጠይቅ ጥያቄ ነው የጠየቅሽው ምናምን። እንደዚህ እዚህ እኮ የነጻነት ሀገር ነው፣ ማን ነው የሚገለኝ ምናምን ብዬ በጣም ተናደድኩና በቃ እንዲያውም ጥሩ ነው መንገድ ከፈቱልኝ። በደንብ አውቀዋለሁ፣ ክርስትናንም በደንብ ማወቅ እፈልጋለሁ ምናምን ብዬ ዛኔ ነው በቃ ራሴን እንትን ያደረኩት ያነሳሳሁትኝ። ገርም ነው፣ ገራሚ ነው ሰው እንትን የሚል። እሺ ሰው ያንን ጥያቄሽን ወደ ማንበብ ወደ ራስሽ ፍለጋ ስትሄጂ ምን አይነት ነገሮችንስ ማግኘት ጀመርሽ? ኢንተራክሽንሽ ወዴትስ ማመዘን ጀመር? ፍለጋዎችስ ወዴት ሆነ? ከዛ በኋላ እንደዚህ 2 ሙስሊሞች ያልኩሽ ጓደኞቼ፣ አንደኛዋ ጓደኛዬ የእሷ አጎት ሱዳን አለና የእሱ ጓደኛ እዛ ቤት ታውቆ ነበረና ከዛ በፊት ታውቀዋለሁ ልጁ ማለት እሷ አስተዋውቀኛለች። እና እኔ በእንደዛ በኦርቶዶክስ በነበርኩበት ሰዓት ስለምንም ጥያቄ ሳይመጣልኝ ስለ ራሴ ሃይማኖት ያስተምረኝ ነበረ። እኔ ይሰብከኛል ምናምን ብዬ አስቤም አይደለም መማር ነበረ፣ ግን የሚነግረኝ ነበር ስለ ኢየሱስ ክርስቶስ ነብይነት መጽሐፍ ቅዱስ አንብብ እያለ ይነግረኝ ነበር። ግን እኔ በሚገርምሽ ሁኔታ አንድ ቀንም አይቼው አላውቅም፣ ይልክልኝ ጥቅስ ማለት ነው። በዛን ሰዓት የምንገናኘው የነበረ በስካይፕ ነበረ እና ይደውልልኛል። ማዘር አባይ ትቀመጣለች፣ ስለ እናት ሪስፔክት ይነግረኛል። እናትሽ ሪስፔክት አድርጊ ይለኛል፣ አክብሪያትኝ፣ እሷ 9 ወር አርግዛ እንደዚህ ምናምን በቃ ሲናገር እናቴ በጣም ነበር የምትወደው። ወጣቱ ነው እንደዚህ ያስተምር ምናምን ትላለች፣ ልጁ ሙስሊም ስለሆነ ማለት ነው። እና አንድ ቀንም ስለሱ እስልምና ነግሮኝ አያውቅም፣ ግን ስለ ራሴ ሃይማኖት ይነግረኛል። እኔ መጽሐፍ ቅዱስ ስለሌለኝ አይቼው አላውቅም እና ጥቅሱ ይጠቅምሻል አንድ ቀን እያለ ይልክልኝ ነበረ። እና እኔ ብዙም ቦታ አልሰጠሁትም፣ ያው ተጫወተ ምናምን በቃ እንለያያለን። የዛኔ እሱ ጠቀመኝ፣ እሱ የላከልኝ ጥቅስ ጠቀመኝ ለእኔ ማለት ነው።
እና የመጀመሪያ ስቴፕ ያደረኩት ምንድነው? በቃ እኔ የራሴን ሃይማኖት ማወቅ አለብኝ። የተሰደኩበትን ሃይማኖት ማወቅ አለብኝ። ምንድን ነው ለምንድን ነው መጽሐፍ ቅዱስ የማይነካው የሚለው ነው። በቃ የመጀመሪያ እንትን በቃ እንትን ማለት እርምጃ የሄድኩት ማለት ነው። እና አንድ ማውቀው ጓደኛ ክርስቲያን ነበረ። ቤት አጋጣሚ መጣና መጽሐፍ ቅዱስ አለ አልኩት። አለኝ አለ። ልስጠኝ ትችላለህ አልኩት። በደስታ አለኝ። የሚገርምሽ ማታ ነበር። በቃ አሁን ካላመጣ ነው አልኩት። እሺ እንሂድ አለኝ። ሄድን ተያይዘን። ከዛ እህቱ ጋር ነበረ መጽሐፍ ቅዱስን ይዤ መጣሁ። ያ ወንድሜ የሰጠኝ በጣም ነው የማመሰግነው። የሰጠኝን ጥቅስ አውጥቼ ሳየው እናቴ ፊት ነው ቁጭ ብዬ ያነበብኩት መጽሐፍ ቅዱስን ማለት ነው። መጀመሪያ ራሱ የሚናገረው መጽሐፍ ቅዱስ ላይ ስትገልጸው ለአዲሱ ትውልድ እንዲገባው ተብሎ መጽሐፍ ቅዱስ ተሰርዞ ተደልዞ ተስተካክሎ የቀረበ ነው በሰዎች ማለት ነው። እና እንዴት የእግዚአብሔር ቃል ከሆነ እንዴት እንደዛ ሊሆን ይችላል አልኩኝ ማለት ነው። ከዛ እሱ አልፌ በሰጠኝ ጥቅስ መሰረት ገባው። ስለ ኢየሱስ ሳነብ ኢየሱስ አንድም ቦታ ላይ እሱ የሰጠኝን ጥቅስ ሳየው አንድም ቦታ ላይ ጌታ ነኝ እኔ አምላክ ነኝ የሚል ነገር አላየውም። እኔ ነብይ ነኝ በላከኝ እመኑ የሚል ነው የማየው የነበረ እሱ በሰጠኝ ጥቅስ ማለት ነው። እንደነገርኩሽ መጽሐፍ ቅዱስን ስለማላውቀው ብዙንም አላነበኩትም። እና ከዛ ልጁን በቃ ኮንታክት ማድረግ ፈለግኩኝ እና ደወልኩለት። ያሲን ይባላል በዛ አጋጣሚ የልጁ ስም። በቃ የመጽሐፍ ቅዱስ ጥቅስ ስጠኝ ማለት ጀመርኩ፣ ሌላ ተጨማሪ ማለት ነው። ከዛ ሲሰጠኝ ያንንም እያነበኩ ሲሄድ በቃ አንድም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ የሚል እሱ ነብይ እንደሆነ ነው የሚናገረው። እኔ የምገዛው አምላክ ማንን ነው ማለት ጀመርኩ ማለት ነው። ከዛ በቃ የራሴን አውቄ አንብቤ ከዛ በኋላ ነው እስልምናን ማወቅ የፈለግኩት። እኔ እስከዛ ድረስ ግን ምንም ነገር ማወቅ አልፈለገም። በእንደዛ ሁኔታ እየቀጠልኩኝ ለእናቴም ነገርኳት። በቃ ለእናቴ አይገርምም መጽሐፍ ቅዱስ እንደዚህ ነው ኢየሱስ ክርስቶስ እኮ እንደዚህ እያለ ነው ብዬ እናቴ ያው ስላልተማረች ብዙም አይደንቃትም። ገባሽ? ለሷ ዝም ብላ ነው የምትሰማው። እና በቃ ለእናቴ አነብላታለሁ። በእንደዛ ላይ ያለው መቼም ያለ ስራ በጣም ነው የሚገርመው። ህልም ማየት ጀመርኩኝ። የራሴን መጽሐፍ ቅዱስ ነው እስልምናን አላውቀውም ብዬሻለሁ። እሱ በነገረኝ ነው እንጂ ምንም ማውቀው ሂስትሪ የለኝም። ለእስልምና ራሱ ያለኝ ጥላቻ ይሄ ነው የማይባል ነው። ኢትዮጵያ በነበርኩበት ሰዓት ኒቃብ ለባሾችን ከኋላ በድንጋይ እናስመታቸው ነበረ። ውሃብይ እንላቸዋለን። ብዙ ነበረ የምንሰድባቸው። ትንሽ ወደኛ አካባቢ ደግሞ ትንሽ አክራሪ የሚባል አካባቢ ነው። እና እኔ ከዚህ ሰፈር ነው የወጣው ስላቸው ራሱ ማንም አያምነኝም፣ ያ ሰፈር ስለሚታወቅ ማለት ነው። እና እንደዛ ነው የማውቀው። በቃ እስልምና በጣም ጥላቻ ስላለኝ ብዙም ስለማልለው እኔ እስልምና ላይ ለመጠየቅ አስቤውም ህልምም አልሜም አላውቅም። በእንደዛ ላይ ያው እያነበኩ የራሴ መጽሐፍ እያነበኩ ተመሳሳይ 3 ህልም አየሁ። አንድ አይነት ህልም ማለት ነው። እና በክርስትና ምን የሚባል ሰምቻለሁ፣ ተመሳሳይ ህልም አንድ አይነት ነገር ካያችሁ ውሳኔ ወስኑ፣ ያ ትክክለኛ ነው የሚለውን ነገር አውቅ ነበር። እና በዛ መሰረት ነው የሄድኩት። እኛ ሳየኝ ህልም ትክክል ነበረ። በቃ እስልምናን ሳላውቀው አላህ ሱብሓነሁ ወተዓላ በቃ ለእስልምና መረጠኝ። እሱ ሂዳያ ሲሰጥሻለሁ ወደ እስልምና የምትገቢ በቃ እሱ ፈለገ፣ እኔ ሳልፈልግ እሱ ፈለገኝ። እና የራሴ መጽሐፍ ቅዱስ እያነበኩ ነው እንግዲህ ያንን ሳይ በቃ አልቆየሁም፣ እስልምናን ለመቀበል አልቆየሁም። ለነዛ 2 ጓደኞች ሙስሊሞች ቴክስት አረኩላቸው በቃ ህልሙ ሳየው ማለት ነው። ከኔ ነው ድምፅ አኗር ኖ አይደለም። እሷ ሚዩት አድርጋለች። አዲስ ዘጥ ብላለች። አዲስ ይቅርታ ከአዲስ ይዛት ነው መሰለኝ ኔትወርክ።
ኦኬ እሺ ሶ የሰማው ነበር እና የእስልምና ጥያቄዎችን ማወቅ ከጀመርሽ በኋላ የነዛን ሃይማኖቶችን ኦልሞስት ወደ ንጽጽር ነው የገባሽው ቀጥታ ማለት ነው። ኮምፔር ስታደርጊ የዚህኛው ላይ the first question መልስ ያገኘሽበትን አንቺ ፍሎ አድርጊ። እሺ እኔ ኢንተራፕት ባላደርግሽ ራሱ this is your journey አንቺ ራስሽ ይደርስ ቆይ እዚህ ጋር ረሳሁኝ መለስ ብዬ ላስታውስ የምትያቸው ቦታዎች ቢዳረሱ የምትያቸው በቃ ላይ አንቺን ውስጥሽን ሳትስፋይ የሚያደርግሽ ቦታዎችን ካገኘሽ ሁሉንም እንድትነግሪኝ ነው። ዋናው አሁን የምንመለሰው ያንን ጥያቄዎች ስታነሺ ከሰዎች ጋር መለያየቱ ሰፐሬሽን ሲመጣ መማሩ ቁጭ ብለሽ ወደዚህኛው የራስሽን ሃይማኖት ስትማሪ አንደኛ ምን ትምህርቶችን አገኘ ስለ ራስሽ ሃይማኖት፣ ሁለተኛ የእስልምና ትምህርቶች ውስጥ የመጀመሪያ ያወቅሽው እውቀት ምንድን ነበር? እንዳልኩሽ እስልምናን ምንም ስለ እስልምና የማውቀው ነገር የለም። ማንም የነገረኝም ሰው የለም። እኔ ያለሁት ቁርአን መጽሐፍ ቅዱስን ነው የራሴን መጽሐፍ ቅዱስ ነው ማነብ የነበረው እና ሙሉንም አላነበብኩትም አልኩሽ። በቃ በጥቅሱ መሰረት እያየው ከዛ በራሴ ደግሞ እንዲሁ ዝም ብዬ እያነበብኳቸው ነበር የሚሄድና እዛ ላይ ያጣሁት ምንድን ነው ኢየሱስ ክርስቶስ ልጁ የነገረኝ ኢየሱስ ክርስቶስ ጌታ አምላክ ከሆነ ለምንድን ነው ሌላ አካል የሚጸልየው የሚለውን የነገረኝን ይዤ ነው እና ጥቅሱ ጋር ደግሞ ሲሄድ እውነትም እኛ ለኢየሱስ ክርስቶስ ጌታ ነው፣ አምላክ ነው፣ ሶስት ነገር ነው የሰጠ ነው። አምላክ ነው፣ ጌታ ነው፣ ነብይ ነው። እንዲህ ሊሆን ይችላል። በቃ ሰማይና ምድር የፈጠረ አምላክ እያለ ለምንድን ነው ለሱ የሚለውን ነው በቃ እኔ እንትን ያልኩት ያዝኩት ማለት ነው። እና በቃ እሱን እያነበብኩ ነው ህልም ያየሁት አልኩሽ። ህልም ሳይ በህልሜ ወሰንኩኝ። በቃ ማለት እስልምና ሳላቀው ያየሁት ህልም ብነግርሽ ማለት ጅብሪል ሶላት ሲያሰግድ ነበር ያየሁትኝ ወደ ካዕባ ዞሮ ማለት ነው። እና በተደጋጋሚ ሳይ አልቻልኩም። ገብቶሻል? መቀጠል አልቻልኩም። መጽሐፍ ቅዱስን ለማንበብ አልቻልኩም። እና በቃ መወሰን አለብኝ። እንግዲህ ካዕባ የሚያመልኩበት ሙስሊሞች ናቸው፣ ማንም አካል አይደለም የሚያመልከው። እና እንደዛ በሚል በጣም ይቅርታ ሰው በህልሜ ተነሳስቼ ነው እስልምናን እንድቀበል የወሰንኩት ማለት ነው። እና የመጀመሪያ ያንን ህልምሽ ምን ነበረ? ኢንክሉድ ሁሉንም አድርጊውና እንደገና ይሻል። ወላሂ ህልሜ በጣም ነበር የሚገርመው። በትንሽ የጠባ መንገድ በዚህም ብትሄጅ ገደል ነው፣ በዚህም ብትሄጅ ገደል ነው እና ያንን አልፈሽ ሄደሽ ተራራ ላይ ቆመሽ ሁለት አካል ነው ያለ። እዛ ላይ ጅብሪል አለ ለእኔ የማየው ማለት ነው። ጅብሪል ወደ ካዕባ ዞሮ ሲያሰግድ አብሮት ተከታዮች አሉት። እኔ ከኋላ ነው የማየው። ከዛ ደግሞ አንደኛው ደግሞ ሚካኤል ደግሞ ዞሮ ከነሱ ተቃራኒ ሆኖ ሲሰግድ ነው የማየው፣ ለማርያም ማለት ነው። እና በዛ ሰዓት ሚካኤል ሲመታ ያዋለሁ። ጅብሪል ግን ወደ ትክክለኛ ወደ ካዕባ ዞሮ ነው የሚሰግደው። እና ለዚህ ያሲን ለሚባለው ጓደኛ ስነግረው በጣም እድለኛ ነሽ ምናምን አለኝ ማለት ነው። እሱ እንዳልኩት ስለራሴ መጽሐፍ ቅዱስ ነው እንጂ ስለምንም አስተምሮኝ አያውቅም። እና በቃ አላህ እኮ ሶስቱን የሚያሳይሽ ትክክለኛ ነው ምናምን ብሎ ምንም ነገር አላለኝም። እኔ ግን ወስኛለሁ በዛን ሰዓት። ገብቶሻል? እስልምና ለመቀበል ማለት ነው። ከዚህ የበለጠ ምን ነገር የለም በሚል ማለት ነው። ትክክለኛ ነው። 3 ጊዜ ነው ያየው። 3 ጊዜ ደግሞ ተመሳሳይ ነገር ካየሽ በክርስትና ነው የሰማሁት። ወስኝ ትክክለኛ የህይወትሽ መንገድ ነውና ወስኝ የሚባል ሰምቻለሁ። በዛ መሰረት ነው የወሰንኩት። ከዛ በዛ ወሰንኩ። ለጓደኞቼ እስልምናን መቀበል እፈልጋለሁ አልኳቸው። ሳቁብኝ ማለት ነው። አንደኛውም እንደዛ ስነግራት ሳቀች፣ አላመነችኝም።
ለምን ስለሚያውቁ ነው። በጣም አካሪ ነኝ። ስለ እስልምና አንድ ቀን ማስቸባቸው አላውቅም። ስለ ክርስትናም እንደዚሁ ምንም ነገር ስለ ሃይማኖት አውርተን አናውቅም ከእነሱ ጋር እና ሳቁ። በቃ አላመኑኝም። ነገርኳቸው፣ በጭራሽ ሊያምኑ አልቻሉም። እኔም ተውኳቸው። ከዛ አንድ የጓደኛ የወንድሟ የባላ ወንድም ትንሽ ኢማን ያለው ሰው ሳውዲ ኤምባሲ የሚሰራ ነው። ምን እንደሚባል ራሱ እንኳን አላውቅም። ይሄ ልጅ ሱዳን አለ የምልሽ ልጅ ብዙ ጊዜ በስካይፕ ስለሆነ እኔ በፈልጉ ሰዓት ኤኒ ታይም አላገኘውም። ወይ ማታ ከስራ ወጥቶ ምናምን ማታ ላይ በእኛ ነው እንጂ እኔ በፈልጉ ሰዓት የማገኘው አልነበረም። ወይ ደግሞ በልክት ነው አስቀምጧል የሚሄድ የነበረው እዛን ሰዓት ማለት ነው። እንደዛ ነበረ ግንኙነታችን በስካይፕ። ከዛ በቃ እኔ ወስንኩ። በቃ ማለት ሮመዳን ነበር አስታውሳለሁ። ሮመዳን ገብቷል። የሙስሊሞች ጾም ነው። በቃ ሮመዳን ነበር እዛን ሰዓት። እኔ ደግሞ በቃ መቀበል አለብኝ ወስኛለሁ። ለማን አካል እንደምናገር ግራ ገባኝ። ጓደኞቼ የምቀርባቸው ጓደኞቼ ስነግራቸው በቃ ማፌዝ ነው የያዙት። ገባች? መሳቅ ነው የጀመሩት። አላመኑኝም። ከዛ የአንደኛዋን ጓደኛ የባሏን ወንድም ደወልኩለትና እስልምና መቀበል ፈልጋለሁ አልኩት። ከዛ አላሁ አክበር አለና እንዴት አሰብሽው? ምን አይተሽ? ምን አነበሽ? ምናምን ብሎ ጠየቀኝ። በቃ ምንም አጠየቀኝ። እስልምና መቀበል ፈልጋለሁ አልኩት። እስልምና ታውቂዋለሽ ስለኝ አላውቀውም። ታዲያ ለምን አታዩም? መጀመሪያ ወቂ እስልምና ምን እንደሚል ወቂ ስለኝ አንድ ቀንም አላድርም አልኩት። ሰላም አለይኩም አለውኝ ቲዋ ዘግቶኝ ነበርና አለሽ ስልክ ገብቶብሽ ነበር መሰቀጥ እና እንደዛ ብዬ ስለው መቀበል ፈልጋለሁ ስለው በቃ እስልምናን ወቂዋለኝ። ትንሽ ጊዜ ልስጥሽና እስልምና እኔ በቃ መቆየት አልችልም መስለም እፈልጋለሁ አልኩት። በቃ ሳስገድደው እሺ በቃ ጠብቂኝና እኔ የምሰራበት ቦታ ላናግራቸውና እመልስልሻለሁ አለኝ። ፕሊስ እኔ በቃ መዋል ማድረም አልፈልግም። ከቻልክ ዛሬ ስለው በቃ ይሄ 2 ቀን ስጭኝ አለኝ ማለት ነው። ከዛ እሺ አልኩት። በቃ ሻሃዳ ይባል ምን እንደሚባል ምንም የማውቀው ታሪክ የለኝም፣ አላውቅም። ግን በራሴ ምን አልኩኝ? ጾም መጾም ጀመርኩኝ። ሻሃዳ ሳሊዝ በራሴ ዝም ብዬ ጾም መጾም ጀመርኩኝ። ከዛ እሱ አናገረንኝና አንድ ሳውዲ እዛ የሚሰራበት ኤምባሲ የሆነ ሳውዲ ዶክተር አብደላ ይባላል። በቃ እሱን ሲያገኝልኝ በዚህ ሰዓት ማታ ላይ ከኢፍጣር በኋላ ተዘጋጅሽ ጠብቂኝና ይዤሽ እሄዳለሁ አለኝ። እሺ አልኩኝ። ሻወሬን ወሰድኩ። ሙሉ ቀን ጾሜ ዋልኩኝ። ከዛ ምንም ምግብ አልበላሁም እስከ ኢፍጣር እስኪፈጠር ድረስ እንደነሱ ጾሜ ዋልኩ። ከዛ ጓደኛ እነዛ አላመኑኝም ያልኩሽ ጓደኞቼ ቤት ሄድኩኝ። እነሱ ጋር ነበረ ኢፍጣር ታይም የተዘጋጀው። እነሱ ጋር አፈጠርኩኝ። ሸሃዳ ስላለሽ እኮ መጾም አልነበረብሽም አሉኝ እነሱ። እኔ እንጃ ምን እንደሚደረግ ስለማላውቅ በቃ ጾምኩኝ አልኳቸው። ከዛ በቃ ይዘውኝ ሄዱ። ሱብሃንአላህ በጣም ደስ የሚል ነበረ። ሰው አዘጋጅቶ ነበረ የጠበቀን፣ የእሱ ፋሚሊዎቹ ቤተሰቦቹ። ወላሂ በጣም ደስ የሚል ነበረ። በቃ ገና ስገባ ከቤቱ ነበረ በቃ ደስ የሚል ድባብ ያየሁበትና ገባን፣ ተቀመጥን። ጠየቀኝ። ስለ እስልምና ሲጠይቀኝ አላውቅም አልኩት። በቃ ሻሃዳ ማዝ እንደምፈልግ ብቻ የነገርኳቸው። ከዛ በቃ ሻሃዳ ሲያዘኝ ሻሃዳ ያዝኩኝ። ሻሃዳ ሲይዝ በቃ ደስ የሚል ድባብ ነበረው። በቃ እኔ እንጃ ምን ብዬ ልንገርሽ። እንባም አለው ደስታም አለ። በቃ ድብልቅልቅ ያለ ነገር ነበርና ሁሉም ነበር ያለቀሰው። ከዛ ሱብሃንአላህ በጣም ነበረ ደስ የሚለው። ሮመዳን 16 ነበረ።
ሻሃዳ ያዝኩበት ቀን ማለት ነው። በቃ እንደ አዲስ ተወለድኩኝ ማለት ነው የዛን ቀን። አልሐምዱሊላህ ረብል ዓለሚን። ሌላ መጠይቅ ካለ ኢንሻአላህ። ሻሃዳ ስትይ ሻሃዳ ሞመንትሽን ብንካፈልሽ ጊዜው ሩቅም እንኳን ቢሆን ስንት ዓመት ሆነሽ ወደ እስልምና ከመጣሽ? በስንት ዓመት እንደሆነሽ እና በዛውም የሻሃዳውን ሞመንት አካተሽ ንገሪኝ። እስልምናን የተቀበልኩት 2011 ሴፕቴምበር፣ ቀኑን አላስታውሰውም፣ ግን ሮመዳን 16 እንደሆነ ነው የማስታውሰው። 2011 በነጮች ማለት ነው። ኦልሞስት አሁን 14 ዓመቴ አልሐምዱሊላህ ረብል ዓለሚን ከተወለድኩ ማለት ነው እንግዲህ። እና ሻሃዳ ስቀበል ወላሂ በጣም ደስ የሚለው ነበር። በቃ በእንባ የታጀበ ነበረ። ሁሉም ነበር ያለቀሱ ከዛ የነበሩት። እኔም በጣም ነበር ያለቀስኩት። ሰውነቴ እንቀጠቀጥ ነበረ። እኔ እንጃ በቃ ምን ልበልሽ፣ ደስታ አለ፣ እንባም አለ። በቃ ደስ የሚል ድባብ ነበር። እኔ እንጃ እኔ እንዴት እንደምገልጽልሽ እራሱ አላውቅም። እኔ አንዳንድ እህቶቼ ሻሃዳ ሚንበር ቲቪ ብዙ ጊዜ እከታተላለሁ እና እዛ ጋር ሳይ በቃ የራሴን አስታውሳለሁ እና የሻሃዳቸውን ቅጽበት ሲናገሩ ምናምን የኔ ይዛኔ በቃ የኔ ይጋባብኛል። ታውቂያለሽ በቃ እንዲህ ነው ብዬ ልገልጽልሽ አልችልም። አልሐምዱሊላህ ረብል ዓለሚን። አላህ ለሚወደው ነው ሂዳ የሚሰጠውና እኔ እንጃ በጣም ደስ ይላል። አታልቅሽ እኔ አታልቅሽ። ወደኋላ መመለስ ከባድ ነው። አይ ነው አይዞሽ። አሁንማ እንትን ብለሻል። ሌላ ህይወት ነው፣ ሌላ ነው። በጣም ደስ የሚል ታሪክ ነው። ሰው ሰሜዝኛላ ቤት ቤቱ እንደሚጠራ ነው የሚልኩክ። የፈጣሪ ስራ በጣም ድንቅ ነው። ሰው ከሻሃዳ ከያዝሽ በኋላ ወደ ምን ቀየረ ህይወትሽስ? አስተምሮት ውስጥ ገባሽ ወይስ እስልምና ዲናዊ ምንድን ነው? ወዲጁን ቀጥሎ ያደረግሽ? ገባሽ ወለድሽ ወይስ ህይወትሽስ? አክሮስ 15-14 years ብዙ ያላት ነው እና ብዙ ነው። ከዚህ በኋላ ያለውን መስማት የምፈልገው ውጭ እንዴት ነው ሙስሊሞች ያለው አቀባበልስ እንዴት ነው? ነበርሽበት ሀገር ያው ከሌሎቹ ማህበረሰቦች ከእናት ከአባትሽም ትነጥያለሽ። ከዛ በኋላ በቤተሰቦችስ ሙስሊም ፋሚሊ? በአንዴ ብዙ ጥያቄዎች መጡብኝ እና ሶሪ እና ከቤተሰቦችስ ሙስሊም ነበረ ወይ? አቀባበላቸውስ ቤተሰቦች ምን ይመስል ነበረ? ከዛም ደግሞ እዛ አካባቢ ሙስሊም ኮሚኒቲ ውስጥ ምን ይመስላል? በውጭ ሀገር ያለው የእስልምና አቀባበሉ እሱን ትነግሪና ደግሞ ተጨማሪ አንድ ሁለት ጥያቄ ጠይቅሻለሁ። እሱኛውን ብቻ ፓርት ንገሪኝ። እሺ በቃ የመጀመሪያ ምዕራፌን ጀመርኩ ማለት ነው። ሻሃዳ ያዝኩኝ ሮመዳን 16 ጾሜን ጀመርኩ። ሶላት እንዴት እንደሚሰገድ አላውቅም። ማንም የነገረኝ አልነበረም። ከዛ አልሐምዱሊላህ አይዞሽ የደስታ እንባ ነው ኢንሻአላህ፣ ምንም አይደለም። እና የዛን ቀን ማታ ረመዳን 16 ሻሃዳ ያዝኩበት ቀን ጓደኛዬ ጋር መጣሁ። ደስ የሚል አቀባበል ነበር ያደረጉልኝ። ጓደኛዬ ስም ዝርዝር ይዛ ነበርና መጽሐፍ ስምሽ መጠር ከፈለሽ ብላ ያው ትንሽ ቲኔጀሮች ነበሩ እና እነሱ እንዳይሰሙ ተብሎ የእሷ ልጆችም እንዳያውቁ ለቤተሰብ እንዳይነገር ተብሎ ሩም ውስጥ ነበረ ዝግጅት ያዘጋጁልኝ አስታውሳለሁ። እና እዛ ጋር በቃ አሁን እንዴት ሻወር ውሰጂ አሉኝ። ሻወር ወስደሽ በቃ ያን ሻወር ውሰጂ ብሎ ነበር የነገሩኝ። እሺ አልኳቸው። ስንት ሰዓት እንደሚሰገድ ሶላት
ምን እንደሚባል ማውቀው ታሪክ የለም። ስሜ የዛኔ ቀየሩልኝ። ስም ምረጫ አሉኝ። የመረጥኩበት በነበረበት ሰዓት አንዷ ጓደኛዬ ኢማን ቢሆንስ ብላ መረጠችልኝ። ሁሉም አጸደቁት። በቃ በኢማን ጸደቀ ስሜ ማለት ነው። ኢማን ብለው አወጡልኝ እነሱ። ከዛ በቃ ከእነሱ ጋር አምሽተን ወደ ቤት ሄድኩኝ ማለት ነው። ማንም አያውቅም ቤተሰቦቼ። ሮመዳን እስኪያልቅ ድረስ ቤተሰቦቼ አያውቅም። ግን በሚገርምሽ ሁኔታ ሶላት ስሰግድ እንዴት ስግድ ነበር መሰለሽ? ምን ሰማ ነበረ? ሶላት ስሰግዱ ወደ ቂብላ ዞራችሁ ስሰግዱ ወደ ፀሐይ መግቢያ ስገዱ ነበረ ሲሉ ምሰማ ጓደኞች ጋር ቤት ማለት ነው። ወሬ እንደሱ ያወሩና ፀሐይ ፈልጌ ሳትገባብኝ ምናምን አይና እቆማለሁ። ወደ እንዴት እንደምደረሰው አላውቅም። በዛ ሰዓት ደግሞ እንደ ሶሻል ሚዲያ ብዙ የተስፋፋበት ጊዜ አልነበረም። እንደነገርኩሽ ለሀገሩም አዲስ ነው። ብዙ ሙስሊምም አላውቅም። እኔ ከክርስቲያኖች ጋር ነው ብዙ ጊዜ። እነዛ ሁለቱ ብቻ ናቸው ጓደኞች እና ሶላት ስሰግድ እቆማለሁ። አላሁ አክበር የሚለውን ቃል አውቀዋለሁ። አላሁ አክበር እላለሁ። ሩኩዕ ወርዳለሁ፣ ስጁድ ወርዳለሁ። ጣት አለቀ። ምንም ነገር አለለም። አልሐምዱሊላህ እንዴት እንደሚባል አላውቅም። ከዛ በኋላ ሱረቱል ፋቲሃን አልቀራም። ምን እንደሚባልም ማውቀው ነገር ስለሌለ ብቻ ግን ጉንብስ ቀና እላለሁ። እሱን አውቃለሁ። እና እንደዛ ነበረ የሚሰግደው። አንዷ ጓደኛዬ መጽሐፍ ሰጠችኝ። በሚቀጥለው ቀን መጽሐፍ ምንድን ነው ቁርአን አጫጭር ሱራዎችን ቁርአን ያለበትም በአማርኛ እና በአረበኛ ሰጣችኝ እና እሱን ስራ ሰራ ነበር እና ትምህርቱን እማራለሁ፣ ስራም ሰራ ነበረ። ስራ ቦታ ሲሄድ አንድ ላይን እጽፍና ያንን 10 ፕራክቲስ አደርገዋለሁ። አልሐምዱሊላህ ለምሳሌ አልሐምዱሊላህ ረብል ዓለሚን የምትል ከሆነች እሷን ደጋግሜ አሐፍዛታለሁ። ከዛ እሱን በደንብ ከሐፈዝኩት ከዛ ደግሞ ቀጥዬ የሚለውን አያ ደግሞ እንደዚሁ እጽፍና እሱንም ደጋግሜ ለማሐፈዝ እሞክራለሁ። አልሐምዱሊላህ ረብል ዓለሚን አጫጭር ሱራዎችን ሐፈዝኩኝ ማለት ነው። ከዛ አንዷ ጓደኛዬን ሂጄ ጠየኳትና እንዴት እንደሚሰገድ ንገረኝ አልኳት። ወደ እንደዚህ ነው የሚደረገው ብላ ራሴ ጠይቄ ነው ወደ ስታረጊ እንደዚህ አድርጊ ነው የምታረጊ ብላ አብረን ገብተን አሳየችኝ ማለት ነው። በቃ ከዛ በኋላ ማንንም አልጠየኩም። በእንደዛ ቀጠልኩ ማለት ነው። ሮመዳን እስኪያልቅ ድረስ ቤተሰቦቹ አያውቁም። እጾማለሁ፣ ቤት ውስጥ አፈጥራለሁ። ታላቅ ወንድም አለኝ። ወንድሜ ነው ፕሮሰስ አድርጎ ወደ ኒውዚላንድ ይዘን የሄደ ታላቅ ወንድሜ እና ይመጣል። አብረን እንበላለን፣ እንጠጣለን። ምንም አያውቁም። እስልምና አልቀበል የሚያውቁት ታሪክ የለም። የራሴ ክላስ ስላለኝ ሩም ስላለኝ ሩሜ እሰግዳለሁ። በቃ ማንም አያየኝም። ታናናሽ እህቶችም አያዩኝም። ከዛ በቃ ሮመዳን አልቆ በእንደዛ ሳልፌ ሮመዳን አልቆ ኢድ መጣ። ኢድ ሲመጣ መስጂድ ሄደሽ መስገድ አለብሽ ብለው ጓደኞች ሲነግሩኝ አብሬ ከእነሱ ጋር ሄድኩኝ ማለት ነው። ኢድን ለመካፈል ሶላት ለመስገድ የኢድ ሶላትን እየሰማሽ ነው? እሺ አለው እየሰማሁ ነው። ሪከርድስ እሺ ከዛ ሶላት ተሰገደ። የኢድ ሶላት ተሰገደ። አባያ ለብሻለሁ። በቃ ጥቁር በአጠቃላይ ለብሻለሁ። አባያ የለበስኩትና ሶላት ካለቀ በኋላ ጓደኞቼ ዝየራ ይሄዳሉ መሰለኝ፣ በየቤቱ ይዘይራሉ እና እኔ አላውቅም። እሱን አብረን እንዴት ሲሉኝ አብሬ ተከትዬ ሄድኩኝ። ዝየራ ትላልቅ እናቶች ጋር እየሄዱ ይዘይራሉ እና እነሱ ጋር አብሬ ሄድኩኝ። አብሬ ሲሄድ የምታውቀኝ እዛ እንግዲህ መዝሙር ሳቀር ከበሮ ስመታ ነው የምታውቀኝ ቸርች እንጂ እንደዚህ ሙስሊም ትሆናለች ብላ አትጠበቅም። እዛ ሲሄድ ተገናኘን። እኛ ዘይረን እንወጣ ስንል እሷ ደግሞ እንኳን ያደረሰች ልትላት ትመጣለች። ክርስቲያን ነች። ልክ ስታይ እኛ ተነስተን ልንወጣ ስል ነው እሷ የመጣችው። አየችኝና ቁጭ ብድግ አለች እና ደነገጠች። አንቺ ግዳይ አይደለሽ አለችኝ። አዎ ግዳይ ነኝ አልኳት። የዛኔ ቁጭ አለች።